ሰላም ጤና ይስጥልን ወንድ ተከበራችሁ የንቁ ሚዲያ ቤተሰቦቻችን ከንቁ ሚዲያ የዕለተ ሐሙስ ዋና ናቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ነው ያደናት ነኝ። አብራችሁን ቆዩ። በምስራቅ አርሲ ሀገረ ስብከት የኦርቶዶክሳውያን ግድያ ተባብሶ መቀጠሉ ተሰማ። እንደሚከተለው ይቀርባል። አርሲ ሀገረ ስብከት የሚኖሩ ኦርቶዶክሳውያን ዛሬም በስጋት ውስጥ መሆናቸውንም አስታውቀዋል። በምስራቅ አርሲ ሀገረ ስብከት መቲ አምቦምሳ ወረዳ ፈረቀሳ ቀበሌ 3 ኦርቶዶክሳውያንና አንድ ሙስሊም በታጣቂ ጥቃት ህይወታቸው ማለፉም ተገልጿል። የካቲት 17 ቀን 2018 ዓ.ም ከምሽቱ 2 ሰዓት በኋላ በምስራቅ አርሲ ሀገረ ስብከት መቲ አምቦምሳ ወረዳ ፈረቀሳ ቀበሌ አቶ ሲሳይ ብዙነህ፣ አቶ ታደሰ ገነትና አቶ ደስ ያለው ዝቄ የተባሉ 3 ኦርቶዶክሳውያንና ከሙስሊም ደግሞ አቶ አቢጠር ከድር በታጣቂዎች ህይወታቸው ያለፈ ሲሆን የካቲት 18 ቀን 2018 ዓ.ም ከቀኑ 5 ሰዓት ላይ ስርዓተ ቀብራቸው መፈጸሙም ታውቋል። ጥቃቱ ኦርቶዶክሳውያን ላይ ያነጣጠረ ሲሆን አንድ ሙስሊም ግን ለምን ትገድላላችሁ ብሎ በመጠየቁ ምክንያት ህይወቱ ማለፉን ከአካባቢው በደረሰ መረጃም ለማወቅ ችለናል። በተጨማሪ መረጃውን እስካጠናከርንበት ድረስ በርካታ ኦርቶዶክሳውያን መቁሰላቸውና መታፈናቸውን እንዲሁም አካባቢውን ለቀው የወጡ መሆናቸውም ተመላክቷል። አያይዘውን ብፁዕ አቡነ ኤልሳ የሶማሌና የምስራቅ አርሲ ሀገረ ስብከት ሊቀ ጳጳስ በወገኖቻችን ህይወት ማለፉን የተሰማቸውን ጥልቅ ሐዘንም ገለጻ አድርገዋል። ብፁዕ አቡነ ኤልሳ የዞኑ መንግስት በህገወጥ ታጣቂዎች በማጥፋት የኦርቶዶክሳውያን ደህንነት የመጠበቅና ሰላምን የማስፈን ተግባሩን እንዲያከናውን ጥብቅ ማሳሰቢያም አስተላልፈዋል። ብፁዕ አቡነ ያዕቆብ ሊቀ ጳጳስ በለንደን በሚገኘው በለንደን የኢፌዴሪ ኤምባሲ የስራ ጉብኝት አደረጉ። ተጨማሪ አለን። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዩናይትድ ኪንግደም አየርላንድ ሪፐብሊክ የሩቅ ምስራቅና አካባቢው ሀገረ ስብከት ሊቀ ጳጳስ በተባበሩት መንግስታት ድርጅት የዓለም የሰላም አምባሳደር ብፁዕ አቡነ ያዕቆብ በለንደን በሚገኘው በለንደን የኢፌዴሪ ኤምባሲ የስራ ጉብኝትም አድርገዋል። ብፁዕነታቸው ወደ ኤምባሲው ባቀኑበት ወቅት በታላቋ ብሪታንያና ሰሜን አየርላንድ የኢፌዴሪ ልዩ መልእክተኛና ባለሙሉ ስልጣን አምባሳደር ብሩክ መኮንን፣ ምክትል የሚስዮን መሪ አምባሳደር ሌሊሳ ብርሃኑ እንዲሁም በኤምባሲው ከፍተኛ የስራ ባልደረቦች ደማቅ አቀባበልም ተደርጎላቸዋል። ብፁዕ አቡነ ያዕቆብ በኤምባሲው በነበራቸው ቆይታ ከኤምባሲው አመራሮች ጋር በነበራቸው ውይይት ኤምባሲው በዩናይትድ ኪንግደምና በአካባቢው ከሚኖሩ የቤተክርስቲያኒቱ ምዕመናን እንዲሁም ከኢትዮጵያዊ ማህበረሰብ ጋር ያለውን ግንኙነት ማጠናከር በሚቻልበት ሁኔታዎች ላይ ሰፊ አባታዊ ምክክርም አድርገዋል። በተለይም በሀገሪቱ የሚኖረው ወገን ከሀገሩና ከሃይማኖቱ ጋር ያለውን ቁርኝት እንዲያጠናክር፣ የዜጎች መብት ጥቅም እንዲከበር እንዲሁም ኤምባሲው ከቤተክርስቲያን ጋር ተቀራርበው ሊሰራባቸው በሚገባ ጉዳዮች ዙሪያ ብፁዕነታቸው ያሳሰቡ ሲሆን ለአምባሳደሩና ለኤምባሲው ዲፕሎማቶች የስራ ስኬትም ተመኝተዋል። ይህም የብፁዕነታቸው ጉብኝት በውጭ ሀገር የሚገኙ የኢትዮጵያ ዲፕሎማሲያን ተልእኮዎች ከቤተክርስቲያን ጋር ያላቸውን ግንኙነት የሚያጠናክርና ለህዝብ ዲፕሎማሲ ስኬት ትልቅ ፋይዳ ያለው መሆኑን አክለው ገለጻ አድርገዋል። በብርሃናት ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስና ቅዱስ ገብርኤል ቤተክርስቲያን ለደብሩ ማህበረ ካህናት የሚሰጠው ስልጠናን አስመልክቶ የማስጀመሪያ መርሃ ግብር ተከናወነ። እንደሚከተለው ይቀርባል። በብርሃናት ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስና ቅዱስ ገብርኤል ቤተክርስቲያን ለደብሩ ማህበረ ካህናት የሚሰጠውን የ3 ወር ስልጠና አስመልክቶ የማስጀመር መርሃ ግብርም ተከናውኗል። በብርሃናት ዓለም ቅዱስ ጴጥሮስና ቅዱስ ጳውሎስ ቅዱስ ገብርኤል ቤተክርስቲያን ለደብሩ ማህበረ ካህናት የሚሰጠውን የ3 ወር ስልጠና አስመልክቶ የማስጀመር መርሃ ግብርም ተከናውኗል። በመርሃ ግብሩ ላይ የመላከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የአዲስ አበባ ሀገረ ስብከት ዋና ስራ አስኪያጅ፣ ሊቀ ሊቃውንት አባ ጣዕሙነ ልሳነ አዳነ የክፍለ ከተማው ቤተ ክህነት ስራ አስኪያጅ፣ ሊቀ ብርሃናት አድማስ አበራ የደብሩ አስተዳዳሪ፣ አሰልጣኝ መምህራን እንዲሁም የሰልጣኞች የስልጠናው ተሳታፊዎች፣ የደብሩ ሊቃውንት ካህናት፣ አገልጋዮችም ተገኝተውበታል። መርሃ ግብሩ በጸሎተ ወንጌል የተጀመረ ሲሆን መርሃ ግብሩን ያስተዋወቁት የደብሩ ሰባኪያነ ወንጌል የሆኑት መጋቢ አዲስ ኤፍሬም ተስፋ በደብሩ ይስተዋል የነበረውን ሁኔታ አንስተው ክቡር የሀገረ ስብከቱ ዋና ስራ አስኪያጅ በዛሬው ዕለት ሊያጣሩን ሳይሆን ሊያጠሩን በመምጣታቸው ማህበረ ካህናቱ እንደተደሰተም ገለጻ አድርገዋል። የደብሩ አስተዳዳሪ ሊቀ ብርሃናት አድማስ አበራ ከተመደቡበት ጊዜ ጀምሮ ለወገኔ ይጠቅማል በሚል የተፈጠረውን ችግር ከሰበካ ጉባኤ ጋር በመወያየት የተለያዩ ስራዎችን እያከናወኑ መሆናቸውን ያስታወሱ ሲሆን ከዚህም አለመግባባቶቹ እንዲፈቱ የሰላምና እርቅ ኮሚቴ በማዋቀር ለሰበካ ጉባኤውና ለማህበረ ካህናቱ አደራውን የጣለበትና ቤተክርስቲያን ኃላፊነትን ጠብቆ እንዲያገለግል ስልጣን መስጠቱንም ተናግረዋል። በመሆኑም ይህን ዛሬ በክቡር ስራ አስኪያጁ የተከፈተውን ስልጠና የደብሩ ማህበረ
ካህናት አንድነት የሚጠብቅና የተሰጣቸውን ሰማያዊ አደራ እንዲሁም ቤተክርስቲያናዊ ተልእኮ ሳይዘነጉ እንዲያገለግሉ የማስታወስና ለማስታወስ የታሰበና ለውጡም በብዙ ናፍቆት የሚጠብቅ መሆኑን ገለጻ ተደርጓል። አክለውም ስልጠናው ለ3 ተከታታይ ወራት በሳምንት 2 ቀን ሮብና ዓርብ የሚሰጥ ሲሆን በዓለ ቤተክርስቲያናችን ተቋማት መምህራን ትምህርተ ንውሎት፣ መጽሐፍ ቅዱስ ጥናት፣ ስርዓተ ቤተክርስቲያን እንዲሁም ቤተክርስቲያን አስተዳደር በሚሉ ርዕሶች ስልጠናውም ይሰጣል ሲሉ አክለው ተናግረዋል። የክፍለ ከተማው ቤተ ክህነት ሊቀ ሊቃውንት አባ ጣሙን ልሳን አዳነ በበኩላቸው ስለ ካህናት ሹመት ኃላፊነት፣ ተልእኮ፣ እውቀትና ሕይወት የሚያስቀጣውንና የሚያሸልመውን ቤተክርስቲያን አደራ ምንነት ያብራሩ ሲሆን ይህ ስልጠና ለማወቅና ለመተግበር እንደሚረዳም አክለው ጠቁመዋል። የ3 ወራት ስልጠና መጋቢ አዲስ ስቡህ አዳምጤ፣ የሰዋስወ ብርሃን ቅዱስ ጳውሎስ መንፈሳዊ ኮሌጅ መምህር ዶክተር ቀሲስ መዝገቡ ካሳ፣ የቅድስት ሥላሴ ዩኒቨርሲቲ መምህር ሊቃውንት ዮሴፍ ደሳለኝ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሊቃውንት ጉባኤ አባል የሚሰጥ ሲሆን የትውውቅ ስልጠናው ሀሳብ አስተያየትም ተሰጥቶበታል። የማጠቃለያ መልእክትና መመሪያ ያስተላለፉት የሀገረ ስብከቱ ዋና ስራ አስኪያጅ መልአከ ምሕረት ቆሞስ አባ ገብረ መድኅን ንጉሴ የሀገረ ስብከቱን አቅጣጫ በተመለከተ በፍጥነት ይህን ስልጠና የደብሩ አስተዳዳሪና ሰበካ ጉባኤው እንዲሁም ማህበረ ካህናቱ ምስጋና ይገባቸዋልም ብለዋል። ቀጥለውም በመጽሐፍተ መነኮሳት የሚገኘውን በአንድ እጅ እየሰበክን በሌላኛው እጅ አባትነትን በሚል ቃል መነሻ ስልጠና ምንነት፣ ከስልጠናው የሚጠበቀውን ተጨባጭ ተግባር እንዲሁም አሁናዊ የቤተክርስቲያናችን ችግርና ተግዳሮቶችን መረዳት፣ የአገልጋዮችን ዝግጁነት የሚል ጉዳዮች ላይ ሰፋ ያለ ትምህርትና ማብራሪያም ተሰጥቶባቸዋል። ለነገዋ ብቻ ሳይሆን ለአሁኗ ቤተክርስቲያናችን ህልውና በመንፈሳዊ መሰረት በትጋትና በጥንቃቄ መገልገል እንደሚገባ የጠቆሙት ጽድቃችን የተበተነበት፣ አርአያችን የተናቀበት፣ የፍቅር አጥነት የሰበሰብነው የአገልግሎት በረከት በከንቱ የስራ ወዳድነት አማካኝነት ሳይጠቅመን እየተበተነ ነው ሲሉ አክለውም ተናግረዋል። አክለውም ከምድር በላይ ሰማያዊ ስልጣን የተሰጠውን የክህነት አገልግሎት በመንደርና በጎጥ በማውረድ ሀብት መንፈስ ቅዱስ በከንቱ እየተበተነ ስለሚገኝ ወደ እውነተኛው የአገልግሎት ህይወት እንመለስ፣ ለዚህም ይህን ስልጠና እንደ ምክንያት እንጠቀመዋለን ሲሉ ተናግረዋል። በመጨረሻም መልካም ስልጠና እንዲሆን ተመኘው በስልጠናው የደብሩ ካህናት ሁሉም እንዲሳተፉ አክለውም አሳስበዋል። በአዲስ አበባ ሀገረ ስብከት በዊንጌት አካባቢ የሚገኘው የብርሃናት ዓለም ቅዱስ ጴጥሮስ ወቅዱስ ጳውሎስ ቤተክርስቲያን እቴጌ መነን ስለታቸው ደርሶላቸው ከባዕድ ሀገር ሲመለሱ በእሳቸው ምክንያት በ1933 ዓ.ም እንደተመሰረተ ታሪክም ያስረዳል። የካቲት 19 ቀን 2018 ዓ.ም ከንቁ ሚዲያ ደረስላችሁ ዜናዎች እንዲህ ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ቅዱስ ገብርኤል በእግዚአብሔር ፊት የሚቆም መልአክ ይለዋል መጽሐፉ። የሉቃስ ወንጌል ምዕራፍ 1 ቁጥር 19 ላይ በማን ፊት የሚቆም አልኳችሁ? ግድ የላችሁም። በማን ፊት? እኔና እናንተ በእግዚአብሔር ፊት ለመቆም ሞገሱ የለንም። ከክብር ጎለናል። ከቤተ መንግስት እስከ ቤተ ክህነት የእግዚአብሔር ክብር ርቋል። እኔና እናንተ በእግዚአብሔር ፊት ለፊት አንሰናል። በደለኞች ሆነናል። ኃጢአት አብዝተናል። እግዚአብሔርን አሳዝነናል። ይሄ ደግ መልአክ ግን በእግዚአብሔር ፊት የመቆም ሞገስ አለው። በማን ፊት ይቆማል ገብርኤል? ጥያቄሽን ይዞ በእግዚአብሔር ፊት ይቆምልሽ። ልመናን ይዞ በእግዚአብሔር ፊት ይቆምልህ ገብርኤል። ልመናችንን ጸሎታችንን ይዞ በማን ፊት ይቆምልን? አይሰማ። በማን ፊት ይቆምልን? በእግዚአብሔር ፊት። ታላቁ ነቢይ ቅዱስ ሄኖክ እንዲህ ይለዋል በመጽሐፈ ሄኖክ ምዕራፍ 6 ቁጥር 7 ላይ በአበቦች ላይ በገነትም በጻድቃንም በኪሩቤል ላይ የተሾሙ ከከበሩ መላእክት አንዱ ገብርኤል ነው ይላል። በቤታችን ይሾምልን ይሄ ገብርኤል። አላመስግኑት ቅዱስ ገብርኤል። በቤታችን በሕይወታችን ይሾምልን። በመጽሐፈ ሄኖክ ምዕራፍ 10 ቁጥር 14 ላይ በመላእክት ሁሉ ላይ የተሾመ መልአክ ነው ይለናል። በማን ላይ? የአርባብ የአስሩ ነገደ መላእክት አለቃ ነው ገብርኤል። መልአከ ራማ የራማ መልአክ ነው። በራማ የተሾመ ነው። ዘራማ ልዑል እንለዋለን። አብሳሬ ትስብእት እንለዋለን። የወልደ እግዚአብሔርን ሰው መሆን ያበሰረ ለድንግል ማርያም ትወልጃለሽ ብሎ የነገረ ትጸንስ ያላት መልአክ ነው። የደረቀን ማኅፀን ያለመልማል፣ የተዘጋውን ይከፍታል፣ የሚያለቅሱትን ሄዶ ያረጋጋቸዋል። ዛሬ በልጅ ናፍቆት ለምትሰቃዩ፣ ወልዳችሁ ላልሳማችሁ፣ ወልዳችሁ ላላቀፋችሁ ዛሬ ይሄ መልአክ የተዘጋው ነገራችሁን ሁሉ ይክፈትላችሁ፣ በልጅ ይባርካችሁ። ምን ነው የልጅ ምርቃት አይደርስም ብላችሁ ነው? አሜን በሉ። ግድ የለም። በጣም የሚገርም ነው።
መጋቢ ሐዲስ ለቅዱሳን ዕውቀት የሚገልጽላቸው ከአላውያን የሚታደጋቸው መልአክ ቅዱስ ገብርኤል ይባላል። መልአከ ሰላሞሙ የሰላም መልአክ ነው። መልአከ ኪዳኖሙ መልአከ አድኅኖ ይባላል። የሚያድን መልአክ። ምን የሚል መልአክ? እስቲ የሚያድን በሉ። ጠላት ያቀደውን እቅድ የሚሰርዝ መልአክ፣ የጠላትን ወጥመድ የሚበጣጥስ መልአክ፣ ጠላት ጠልፎ የሚጥለውን ድንጋይ በበር ያስቀምጣል። ቅዱስ ገብርኤል ይመጣና ከመንገድ ያነሳልሃል። የተቀመጠብንን እንቅፋት ገብርኤል ያነሳል። የሰላም መልአክ ነው ገብርኤል። የምን መልአክ አልኳችሁ? እስቲ ሁላችሁም የሰላም መልአክ ነው በሉ። መልአከ ሰላም እንለዋለን። የሰላም መልአክ ነው ገብርኤል። ሰላሙን ይዞ ለኢትዮጵያ ሀገራችን ይምጣልን። በአራቱም አቅጣጫ እየሰማን ያለነው ከሰላም የራቀ ወሬ ነው። የሰላም የምስራች ይዞልን ይሄ ታላቅ መልአክ ይምጣልን። የደስታ መልአክ ነው። በትዳራችሁ ተስፋ ያጣችሁ፣ ደስታን ያጣችሁ፣ በኑሯችሁ ያልተደሰታችሁ ሰዎች ትኖራላችሁ። ይሄ መልአክ ይምጣና ደስታን ወደ ቤታችሁ ይዞላችሁ ይግባ። ከሳቴ ጥበብ ነው። ጥበብን የሚገልጽ መልአክ ነው። ናዛዜ ሕዙናን ያዘኑትን የሚያረጋጋ መልአክ ነው። በልዩ ልዩ መከራ ውስጥ ሆነን አዝነናል። አላዘናችሁም? ሐዘን በልባችን የለም፣ ፊታችን ይናገራል። ወገኖቼ በብዙ ሐዘን ውስጥ እንገኛለን። ስለዚህ ከሐዘናችን ደግሞ የሚያረጋጋን መልአክ ማን ይባላል? ሰናይ ለሰብ ወታዛዥ ለሕዝብ የተባለ ለሰው መልካም ለሕዝብም ታዛዥ የተባለው የሚያረጋጋው መልአክ ቅዱስ ገብርኤል ነው። የሚገርም ነው። ገብርኤል ማኅበረ መላእክትን ያጽናና፣ በሃይማኖት መቆምን በሃይማኖት መጽናትን ያስተማረ መልአክ ነው። ንቁም በበህላዊነ በያለንበት እንጽና እንቁም ብሎ በሃይማኖት መጽናትን፣ አለመላወልን፣ አለመጠራጠርን፣ ማመንን ያስተማረ በዓለመ መላእክት መላእክትን ያረጋጋ መልአክ ነው። እኔና እናንተንም ካለንበት ነገር ያረጋጋል። እኔና እናንተንም በሃይማኖት ያጽናን ይሄ መልአክ። በጣም የሚገርም ነው። ገብርኤልን አትወዱትም ወይ? ትወዱታላችሁ? ይኸውላችሁ ከተደረገለት ሰው መካከል ዛሬ ቆሜ የምመሰክርለት መልአክ ነው ቅዱስ ገብርኤል። የዛሬ 7 ዓመት አካባቢ ላይ ቁልቢ ቅዱስ ገብርኤል እንሂድ ይሉኝና የጉዞ ማህበራት ነው በመኪና ውስጥ ወንጌል እንዳስተምራቸው ይዘውኝ ይሄዳሉ። ቁልቢ ቅዱስ ገብርኤል እና እየሄድን እያለ ግማሹ አሰበ ተፈሪ የሚባል ከተማ ላይ ምግብ እንብላ ይላል። ግማሹ አይደለም ሂርና የምትባል ከተማ ላይ ነው እንጀራ ምን በላው ምግብ ምን በላው ይላል። እንዲህ ያሉ ሰዎች አልተስማሙ እና አጋጣሚ ሆነና ሂርና የምትባል ከተማ ላይ መኪናው ሲቆም አጋጣሚ ሂርና ከተማ ላይ ቅድስት ድንግል ማርያም አለች። ሂርና ማርያም የምታውቋት እዛ ቤተክርስቲያን ገብቼ ሳልማለሁ ብዬ ጸሎት ለማድረግ እንቅልፍ ይዞኝ ሄደ። የሰማችሁኝ ነው? ጸሎት አድርጌ የተቀመጥኩበት ቦታ ላይ እንቅልፍ ይዞኝ ሄደ። እንዴት የሚለውን ጥያቄ እንዳትጠይቁኝ እኔም አላውቀውም። ከሆነ ሰዓት በኋላ ስነቃ ደነገጥኩኝ። የመኪናውን የጎን ቁጥር እንኳን አልያዝኩትም። ከተማው ሲሄድ በጣም ብዙ መኪና ቆሟል። መኪናውን ልለይ አልቻልኩም። ደነገጥኩኝ። ፍለጋ ሄድኩኝ። መኪናው ጥሎኝ ሄዷል። እኔ ደግሞ ሻንጣዬም እዛ ነው ያለው። ያለኝ አማራጭ የማውቃቸው ሰዎች ስላሉ እዛ አገኛቸዋለሁ። በቃ ያለኝ አማራጭ ብዬ በሌላ መኪና ስከተል መኪናው ተገልብጠዋል። እንዲህ አድርጎ የሚያተርፍ መልአክ ነው። አሁንም ከብዙ አደጋ ያተረፋቸው አመስግኑት ይህንን መልአክ። ከእሳት ውስጥ የነጠቃችሁ አሁንም ይህንን መልአክ አውጡ፣ አመስግኑት በደንብ አድርጋችሁ። ደርሶልናል እግዚአብሔር እንዴት እንደሚወደን አያችሁ ወገኖቼ። እግዚአብሔር ከታዘዘ መዓት እንዴት አድርጎ እንደሚነጥቀን ጠላት ጨረስኩ ብሎ በጨረሰው ነገር ላይ ሞታችንን ቀጥሮ ከዛሬ አልፍም ብሎ ተደምድሞ ሲነሳ እግዚአብሔር ይህንን መልአክ ልኮ የሞታችንን ቀጠሮ ሰርዞ በሕይወት አቆሞናል። ክብር ለአምላካችን ለመድኃኒዓለም ይሁን። ወገኖቼ አዎ እስቲ አምላክ አለን በሉ። የሚያድን አምላክ አለን በሉ። የሚታደግ ጌታ አለን በሉ። አዎ ሰለስቱ ደቂቅ እንደዚህ ነው ያሉት። ጣዖትን አምልኩ ብለው ባስገደዷቸው ጊዜ እግዚአብሔርን ካዱ በተባሉ ጊዜ አሎ አምላክነ ውስተ ሰማይ ዘኪያውን አመልክነ ነን ያሉት። እኛ አምላካችን በሰማይ ነው አሉ። ቤት ነው አሉ። የምናመልከው የምንገዛለት የምንሰግድለት በጎ የሆነ አምልኮ የምናመልክለት ጌታ በሰማይ ነው አለ።
ይኸውላችሁ እሳት እየነደደ ነው፣ በዚህ እሳት ውስጥ ትጣላላችሁ አሉ። አዎ የምናመልከው አምላክ ከሚነደው እሳት እንኳን ባያድነን፣ ይሄ ምን ማለት ነው? ሰማዕት ሆነን እንድንሞት አያችሁ፣ ሰማዕትነትም ታዞልን ከሆነ እንኳን እሳቱን እንኳን ባያጠፋልን አንተ ላቆምከው ምስል አንሰግድም አሉ። አስማተኛ መንደር አይረግጥም ክርስቲያን፣ ጠንቋይ መተተኛ ቤት አይሄድም፣ ዛር ወላጅ ቦታ አይሄድም። ከስላሴ ደጅ ውጪ የሚለምን ሰው ስላሴን ከማመን የወጣ ሰው ንስሐ ይግባ። ምን አሳጣን? መድኃኔዓለም በመላእክቱ እያስጠበቀን የንጉሥ ልጆች እኮ ነን። ደግፎ እያኖረን ጠብቆ እያኖረን አያችሁ፣ አንቀባሮ ያኖረህን መድኃኔዓለምንም አታሳዝነው የእናቴ ልጅ። ይሄ ጌታ ኑሮ ተወደደ፣ እንጀራ ከመብላት ግን አልቦዘንም። እየበላን ነው፣ እየጠጣን ነው። የሚያበላን ስራችን አይደለም፣ የሚያበላ አባት አለን። አዎ እንጀራችን አድራሻው ሰማይ ነው። ያንተ 30 ቀን መስራት አይደለም እንጀራ የሚያበላክ፣ እንጀራ የሚያበላ ጌታ አለን። ክፉዎች ተነስተውብን በክፉዎች መካከል ከጠላት ቤት ወዳጅ እየሰጠ የሚያኖር ጌታ ስላለን እንኖራለን። የምንኖረው እግዚአብሔር ስላለ ነው። አይናችንን የምንከድነው እግዚአብሔር ስላለ ነው። አይናችሁን የምትከድኑት ማንን አምናችሁ ነው? እንደው ዙሪያችሁን ብታዩት አይን የማያስከድን ነገር በጆሮአችሁ ትሰማላችሁ። እኛ አይናችንን የምንከድነው እሱን አምነን ነው። እሱም ደግሞ ታምኖ ያነጋልናል። ጠዋት አይናችንን እንገልጣለን። ለዛ ነው ወገኖቼ ጠዋት ስትነሱ ምንድነው የምትሉት? የመጀመሪያ ስለ ቁርስ ነው። ሰላም አውለኝ እናቴ፣ ሰላም አውለኝ። አረ ሰላም ያውለን፣ ሰላም ያውለን። አዎ አመስግኑ እግዚአብሔርን ሰላም እንዳይውለን። አዎ ወገኖቼ ይሄ ታላቅ መልአክ ብዙዎችን በሰንሰለታቸው የቆረጠላቸው መልአክ ነው። በእጃችንና በእግራችን የገባውን ሰንሰለት እንዳንሰራ እንዳንለወጥ የታሰርንበትን ስብታውን ሰንሰለቱን ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን